ሰላም ውዴ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ እንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተማማር እንገኛለን። በተለይም ደግሞ ጀማሪ ተማሪዎች እንግሊዝኛ እንዴት መጻፍ እንዳለባቸው፣ ጀማሪ ተማሪዎች እንግሊዝኛ እንዴት ማንበብ እንዳለባቸው፣ ጀማሪ ተማሪዎች በእንግሊዝኛ እንዴት ማውራትና ሀሳባቸውን እንዴት መግለጥ እንዳለባቸው በዚህ ዩቲዩብ ቻናል እየተማማር እንገኛለን። ሰሞኑን ደግሞ የ30 ቀን ትምህርት ጀምረን ዛሬ ቀን 23 ላይ ደርሰናል ማለት ነው። ወደ ትምህርቱ ከመግባቴ በፊት ግን ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም፣ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጉግል ሚት ያለምንም ኢንተርኔት መቆራረጥ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ሀይበሉን፣ ደውሉልን፣ መመማር እንችላለን ማለት ነው። አሁን ቀጥታ ወደ ትምህርቱ ልግባ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። ኦኬ ልጀምር። የእንግሊዝኛ ቋንቋ ለጀማሪዎች ተከታታይ ትምህርት ይላል። የ30 ቀን ትምህርት ቀን 23 መጀመሪያ ላይ እንደነገርኳችሁ ቻለንጅ 23 ደርሰናል ማለት ነው። በዛሬ ትምህርታችን ደግሞ ፎከስ አድርገን እንድናያት የፈለግኩኝ ነገር የሆነን ነገር የት ነው፣ የት ናት፣ የት ናቸው ቦታን ማለት ነው። እሱን ለመጠየቅ የምንጠቀማት ምን የምትለ እንግሊዝኛ ፍሬዝ አለኝ? ዌር ኢዝ፣ ዌር ኢዝ የት ነው ወይም የት ናት፣ የት ናቸው ቦታ ለማመልከት ማለት ነው። ቦታ ለመጠየቅ ዌር ኢዝ እንላለን ማለት ነው። ዌር ኢዝ ኦኬ። ዌር ኢዝ የት ነው ወይም የት ናት፣ ድመቷ የት ናት፣ ውሻው የት ነው፣ መጽሐፍ የት ነው፣ ስልክ የት አለ ምናምን። በቃ እንደዚህ ብዙ ጊዜ ዴይሊ የምንጠቀመው ኮንቨርሴሽን ስለሆነ ደጋግማችሁ ፕራክቲስ ማድረግ አለባችሁ ማለት ነው። ኦኬ ልጀምር። ዌር ኢዝ ማይ ቡክ፣ ዌር ኢዝ ማይ ቡክ፣ ዌር ኢዝ ማይ ቡክ፣ ዌር ኢዝ ማይ ቡክ። ቡክ ማለት መጽሐፍ ማለት ነው። ማይ ማለት ደግሞ የኔ ነዋ። ስለዚህ ዌር ኢዝ ማይ ቡክ ስል መጽሐፌ የት ነው እያልኩ ነው። መጽሐፌ የት ነው ብዬ እየጠየቅኩ ነው ማለት ነው። ዌር ኢዝ ማይ ቡክ። ስለዚህ መጽሐፌ የት ነው ብለን ለመጠየቅ ምንላለን ማለት ነው? ዌር ኢዝ ማይ ቡክ ብለን እንጠይቃለን ማለት ነው። ዌር ኢዝ ማይ ቡክ። ኦኬ ቀጣይ ደግሞ ዌር ኢዝ ዘ ካር፣ ዌር ኢዝ ዘ ካር ካልኩ ደግሞ ዌር ኢዝ ዘ ካር፣ ዌር ኢዝ ዘ ካር መኪናው የት ነው እያልኩ ነው። መኪናው የት ነው። ስለዚህ ዌር ኢዝ ዘ ካር ካልኩኝ መኪናው የት ነው እያልኩ ነው ማለት ነው። ዌር ኢዝ ዘ ካር። ኦኬ ቀጣይ ዌር ኢዝ ዘ ዶግ፣ ዌር ኢዝ ዘ ዶግ። ዶግ ማለት ውሻ ነው አደለ? ስለዚህ ዌር ኢዝ ዘ ዶግ፣ ዌር ኢዝ ዘ ዶግ ውሻው የት ነው እያልኩ ነው። ዌር ኢዝ ዘ ዶግ ስል ውሻው የት ነው እያልኩ ነው ማለት ነው። ዌር ኢዝ ዘ ዶግ። ኦኬ ቀጣይ ደግሞ ዌር ኢዝ ዘ ካት፣ ዌር ኢዝ ዘ ካት። ካት ማለት ድመት ማለት ነው። ዌር ኢዝ ዘ ካት። ስለዚህ ካት ማለት ምንድን ናት ብያችኋለሁ? ድመት ናት። ስለዚህ ዌር ዘ ካት አልኩኝ ድመቷ የት ናት እያልኩ ነው። ድመቷ የት ናት። ዌር ዘ ካት ድመቷ የት ናት። ኦኬ ቀጣይ ደግሞ ዌር ኢዝ ዘ ኪ፣ ኪ ማለት ቁልፍ ማለት ነው። ዌር ዘ ኪ፣ ዌር ኢዝ ዘ ኪ፣ ዌር ዘ ኪ። ኪ ማለት ምንድን ነው አልኳችሁ? ቁልፍ ማለት ነው። ስለዚህ ዌር ዘ ኪ ካልኩኝ ቁልፉ የት ነው ያልኩ ነው። ዌር ዘ ኪ ቁልፉ የት ነው። ዌር ዘ ኪ ቁልፉ የት ነው እያልኩ ነው ማለት ነው። ኦኬ ቀጣይ ደግሞ ዌር ኢዝ ማይ ባግ፣ ዌር ኢዝ ማይ ባግ። ባግ ማለት ቦርሳ ማለት ነው። ስለዚህ ዌር ኢዝ ማይ ባግ፣ ዌር ኢዝ ማይ ባግ ካልኩ ምን እያልኩ ነው? ቦርሳው የት ነው እያልኩ ነው። ዌር ኢዝ ማይ ባግ ቦርሳው የት ነው እያልኩ ነው ማለት ነው። ዌር ኢዝ ማይ ባግ። ስለዚህ ቦርሳው የት ነው ለማለት ምን እንላለን ማለት ነው? ዌር ኢዝ ማይ ባግ ብለን እንጠይቃለን ማለት ነው። ኦኬ ቀጣይ ደግሞ ዌር ኢዝ ዮር ፎን፣ ዌር ኢዝ ዮር ፎን፣ ዌር ኢዝ ዩር ፎን፣ ዌር ኢዝ ዩር ፎን ካልኩኝ ስልክህ የት ነው ወይም ስልክሽ የት ነው እያልኩ ነው ማለት ነው። ዌር ኢዝ ዮር ፎን
ስልክህ የት ነው ወይም ስልክሽ የት ነው። ኦኬ። ቀጣይ ደግሞ ዌር ኢዝ ዘ ሾፕ። ዌር ኢዝ ዘ ሾፕ። ዌር ኢዝ ዘ ሾፕ። ሾፕ ማለት ሱቅ ማለት ነው። ስለዚህ ዌር ኢዝ ዘ ሾፕ ካልኩ ምን እያልኩ ነው ማለት ነው? ሱቁ የት ነው እያልኩ ነው። ሱቁ የት ነው? ዌር ኢዝ ዘ ሾፕ። ኦኬ። ቀጣይ ደግሞ ዌር ኢዝ ዘ ዶክተር። ዌር ኢዝ ዘ ዶክተር። ዌር ኢዝ ዘ ዶክተር። ዌር ኢዝ ዘ ዶክተር። ስለዚህ ዌር ኢዝ ዘ ዶክተር ካልኩ ምን እያልኩ ነው? ሐኪሙ የት ነው እያልኩ ነው። ዶክተሩ የት ነው? ዌር ኢዝ ዘ ዶክተር። ኦኬ። ቀጣይ ደግሞ ዌር ኢዝ ዩር ስኩል። ዌር ኢዝ ዩር ስኩል። ስለዚህ ዌር ኢዝ ዩር ስኩል፣ ትምህርት ቤቱ የት ነው እያልኩ ነው። ያንተ ወይም የአንቺ ትምህርት ቤት የት ነው እያልኩ ነው ማለት ነው። ዩር ማለት ያንተ ወይም ያንቺ ማለት ነው። ስለዚህ ዌር ኢዝ ዩር ስኩል ካልኩኝ ትምህርት ቤትህ ወይም ትምህርት ቤትሽ የት ነው እያልኩ ነው ማለት ነው። ዌር ኢዝ ዩር ስኩል። ኦኬ። ቀጣይ ደግሞ ዌር ኢዝ ዘ ባንክ። ዌር ኢዝ ዘ ባንክ። ዌር ኢዝ ዘ ባንክ። ዌር ኢዝ ዘ ባንክ። ባንክ ቤቱ የት ነው እያልኩ ነው። ባንክ ቤቱ የት ነው? ዌር ኢዝ ዘ ባንክ። አሁን የሆነ ሰፈር ላይ አዲስ ሰፈር ሆናችሁ ምናምን ባንክ ቤት ጠፋችሁ ምን ብላችሁ መጠየቅ ትችላላችሁ ማለት ነው? ዌር ኢዝ ዘ ባንክ ብላችሁ መጠየቅ ትችላላችሁ ማለት ነው። ኦኬ። ቀጣይ ደግሞ ዌር ኢዝ ዘ ባስ። ዌር ኢዝ ዘ ባስ። ዌር ኢዝ ዘ ባስ። ዌር ኢዝ ዘ ባስ። ባሱ የት ነው እያልኩ ነው። ዌር ኢዝ ዘ ባስ። ባሱ የት ነው? ስለዚህ በዛሬ ትምህርታችን ዌርዝ የሆነን ነገር የት ነው ወይም የት ናት ቦታ ለማመልከት መጠየቅ ስንፈልግ ምን ብለን መጠየቅ እንችላለን ማለት ነው? ዌርዝ በምትለዋ ፍሬዝ መጀመር እንችላለን ማለት ነው። አንዴ ልድገምላችሁ። መጽሐፌ የት ነው ማለት ስንፈልግ ምን እንላለን? ዌር ኢዝ ማይ ቡክ እንላለን ማለት ነው። ዌር ኢዝ ማይ ቡክ፣ መጽሐፌ የት ነው። ኦኬ። ዌር ኢዝ ማይ ቡክ። ማይ የሚለዋን እዚህ ጋር የተጠቀምኳት አሁን መጽሐፌ ስላልኩኝ ማለት ነው፣ የኔ ስለሆነ። ስለዚህ ምን እላለሁ? ዌር ኢዝ ማይ ቡክ እላለሁ ማለት ነው። ኦኬ። ቀጣይ ደግሞ መኪናው የት ነው። መኪናው የት ነው ማለት ብፈልግ ደግሞ ዌር ኢዝ ዘ ካር እላለሁ። ዌር ኢዝ ዘ ካር፣ መኪናው የት ነው። ዌር ኢዝ ዘ ካር እላለሁ ማለት ነው። ኦኬ። ውሻው የት ነው ብል ደግሞ ዌር ኢዝ ዘ ዶግ። ዌር ኢዝ ዘ ዶግ እንላለን ማለት ነው። ኦኬ። ቀጣይ ደግሞ ድመቷ የት ናት። ድመቷ የት ናት። ዌር ኢዝ ዘ ካት። ዌር ኢዝ ዘ ካት እላለሁ ማለት ነው። ድመቷ የት ናት። ኦኬ። ቀጣይ ደግሞ ቁልፉ የት ነው። ቁልፉ የት እንዳለ መጠየቅ የምፈልጉ ዌር ኢዝ ዘ ኪ ትላላችሁ ማለት ነው። ዌር ኢዝ ዘ ኪ። ኪ ማለት ቁልፍ ነው ብያችኋለሁ። ስለዚህ ቁልፉ መጠየቅ የት እንዳለ መጠየቅ ብፈልጉ ምን ብላችሁ ትጠይቃላችሁ ማለት ነው? ዌር ኢዝ ዘ ኪ ትላላችሁ ማለት ነው። ኦኬ። ቦርሳው የት ነው። ቦርሳዬ የት ነው ማለት ብፈልጉ ደግሞ ዌር ኢዝ ማይ ባግ። ዌር ኢዝ ማይ ባግ እንላለን ማለት ነው። ቦርሳዬ የት ነው እያላችሁ ነው ማለት ነው። ኦኬ። ቀጣይ ደግሞ ዌር ኢዝ ዮር ፎን። ዌር ኢዝ ዮር ፎን፣ ስልክህ የት ነው ወይም ስልክሽ የት ነው፣ ስልክ የት ነው ብለን መጠየቅ ብንፈልግ ደግሞ ምን እንላለን ማለት ነው? ዌር ኢዝ ዮር ፎን እንላለን ማለት ነው። ዌር ኢዝ ዮር ፎን። ኦኬ። ሱቁ የት ነው። ሱቁ ያለበት ቦታ ቢጠፋችሁ ምን ብላችሁ መጠየቅ ትችላላችሁ? ዌር ኢዝ ዘ ሾፕ። ዌር ኢዝ ዘ ሾፕ። ኦኬ። ሐኪሙ የት አለ። ሐኪሙ የት ነው፣ ዶክተሩ የት ነው ማለት ብፈልጉ ደግሞ ዌር ኢዝ ዘ ዶክተር እንላለን ማለት ነው። ዌር ኢዝ ዘ ዶክተር። ትምህርት ቤቱ የት ነው። ዌር ኢዝ ዮር ስኩል። ትምህርት ቤትህ ወይም ትምህርት ቤትሽ እያለ ነው ማለት ነው። ባንክ ቤቱ የት ነው ለማለት ደግሞ ዌር ኢዝ ዘ ባንክ። ዌር ኢዝ ዘ ባንክ እንላለን ማለት ነው። ባሱ የት ነው ለማለት ደግሞ ዌር ኢዝ ዘ ባስ። ዌር ኢዝ ዘ ባስ ብለን መጠየቅ እንችላለን ማለት ነው። ስለዚህ በዛሬ ትምህርታችን ፎከስ አድርገን ያየናት ምንድን ነው? ዌር ኢዝ የት ነው ወይም የት ናት፣ የት ናቸው ለማለት ማለት ነው፣ ቦታን ለመጠየቅ። ስለዚህ እናንተ ደጋግማችሁ ፕራክቲስ አድርጉ በራሳችሁ። ይህንን እስክሪብቶና ወረቀት ይዛችሁ ደግሞ እየጣፋችሁ ደጋግማችሁ ብታዩት እንደሚገባችሁ አልጠራጠርም ማለት ነው። ከዛ በተረፈ መጀመሪያ ላይ እንደነገርኳችሁ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ያለምንም ኢንተርኔት መቆራረጥ በዙም በኢሞ በቴሌግራም በኢሞ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር አለላችሁ፣ ደውሉን፣ ሃይበሉን መማር እንችላለን። አመሰግናለሁ።